አሁን ባለንበት በዚህ በ21ኛው ጄኔሬሽን ማንም ሰው በቀላሉ የያዘውን ሐሳብ ወይም ደግሞ ያለውን ስኪል በቀላሉ ወደ ኮንቴንት ክሪኤሽን ኮንቨርት ማድረግ ይችላል። ሶ ዩቲዩበር ለመሆን የምትፈልጉ ወይም ደግሞ ዩቲዩብን እንደ አዲስ መጀመር የምትፈልጉ ኢቭን ሐሳቡም እንኳን ካላችሁ ሞስት ፕሮባብሊ ይህ ቪዲዮ ለእናንተ ነው። ሄሎ ጋይስ እንዴት ናችሁልኝ? እስራኤል ነኝ። ኦልራይት በዛሬው ቪዲዮ የምንመለከተው ማነው መግቢያ ላይ እንደጠቀስኩት ዩቲዩብን መጀመር እየፈለጋችሁ ወይም ደግሞ ዩቲዩብ ላይ ኮንቴንት ክሬት ማድረግ ዛሬውኑ መጀመር እየፈለጋችሁ ነገር ግን ከየት መጀመር እንዳለባችሁ ወይም ደግሞ ከየትኛው ስቴፕ መጀመር እንዳለባችሁ ግራ ለተጋባችሁ በዛሬው ቪዲዮ ማለት ቶፕ 5 የሚባሉ ከፍተኛ ገቢ የሚያስገኝ የቪዲዮ ሐሳቦችን ማለት ነው የምንመለከት ይሆናል ማለት ነው። ሶ እንግዲህ ከመጀመሪያው ስንጀምር ወይም ደግሞ ቁጥር 1 ላይ ካስቀመጥኩላችሁ ኮንቴንት አይዲያስ ወይም ደግሞ ከኒች ስንመለከት የመጀመሪያው ቢዝነስ ኤንድ ኢንተርፕሬነርሺፕ የምንለው ማለት ነው። ያ ማለት ደግሞ በቀላሉ የያዛችሁትን ሐሳብ ወይም ደግሞ ያላችሁትን የቢዝነስ ሐሳብ በቀላሉ ወደ ኮንቴንት ኮንቨርት በማድረግ ማለት ነው ለኦዲየንሳችሁ ፐብሊክ በማድረግ ከፍተኛ ገቢ ሊያስገኝላችሁ ይችላል። ያም ደግሞ አርፒኤም ወይም ደግሞ ፔር ሬቨኑ ማይሉ ስንት መሰላችሁ? ከ5 እስከ $20 ማለት ነው ፔር በየ1000 ቪው ማለት ነው። ስለዚህ በተቻላችሁ አቅም ለምሳሌ ኮንቴንት አይዲያዎችን ስታመጡ ላይክ በቀላሉ $1000 በድሮፕ ሺፒንግ እንዴት ሰራው እንዲሁም ደግሞ በአፕወርክ ይሄን ያክል በአንድ ወር ብቻ እንዴት ሰራው የመሳሰሉ ሐሳቦችን ማለት ነው የቢዝነስ ሐሳቦችን በቀላሉ ኮንቴንት ክሬት በማድረግ ማለት ነው ከፍተኛ ገቢ ማግኘት ትችላላችሁ። ስለዚህ ጀስት ከእናንተ ምንም ክሬት ማድረግ አይጠበቅባችሁም። ግን ላይክ እንዴት በቢዝነስ ወይም ደግሞ የተለያዩ የድሮፕ ሺፒንግ ቲፖችን ወይም ደግሞ የአፕወርክ እና የመሳሰሉ የፍሪላንሲንግ ስራዎችን ብቻ ዋትኤቨር ከቢዝነስ ጋር ሪሌትድ የሆኑ ቶፒኮችን በማንሳት ኮንቴንት ክሬት በማድረግ የተለያዩ ሬቨኑ ጀነሬት ማድረግ ትችላላችሁ ማለት ነው። ሶ አሁን ቀጥታ ወደ ሁለተኛው ሐሳብ ወይም ደግሞ ወደ ሁለተኛው ኒች እንሄዳለን ማለት ነው። እሱም ጌሚንግ ነው። ጌሚንግ ነው ሁለተኛው ኒች። ሶ ጌሚንግ ላይ መስራት ትችላላችሁ። በዚህ ጊዜ ስፔሻሊ ኢትዮጵያ ላይ በጣም ብዙ ጌመሮች አሉ። ሶ እናንተም ጌም መጫወት የምትፈልጉ ከሆነ ወይም ደግሞ ጌም መጫወት የሚያስደስታችሁ ከሆነ ላይክ ጌም እየተጫወታችሁ ብቻ ስትሪም በማድረግ የተለያዩ ኮንቴንቶችን ጀነሬት በማድረግ ለኦዲየንሳችሁ ፐብሊክ ማድረግ ትችላላችሁ። ሶ በዚህ መልኩ የተለያዩ የአዶችን በማግኘት ወይም ደግሞ ስፖንሰርሺፖችን በማግኘት የተለያዩ ገንዘቦችን ጀነሬት ማድረግ ትችላላችሁ። ኢቭን ከዩቲዩብ እንኳን አርፒኤም ወይም ደግሞ ሬቨኑ ፔር ማይሉ ስንት መሰላችሁ? ከ8 እስከ $30 ነው ማለት ነው። ስለዚህ በተቻላችሁ አቅም ላይክ ጌም እናንተ መጫወት የሚያስደስታችሁ ከሆነ በዛው ጌም የተጫወታችሁ ላይቭ ስትሪሞችን በመግባት ኮንቴንቶችን ለኦዲየንሳችሁ ክሬት በማድረግ እንዲሁም ደግሞ የተለያዩ የጌሚንግ ቲፖችን ለኦዲየንሳችሁ ሼር በማድረግ የተለያዩ ገንዘቦችን ወይም ደግሞ የተለያዩ ኢንካሞችን ጀነሬት ማድረግ ይቻላችሁ። ከዩቲዩብም እንዲሁም ደግሞ ከስፖንሰርሺፕም እና ከመሳሰሉ ነገሮች ብቻ እናንተ ኮንቴንቱን ክሬት ማድረግ ላይ ብቻ ፎከስ አድርጉ። ሶ አሁን ቀጥታ ወደ ሶስተኛው ኒች ወይም ደግሞ እኔ ፌቨራይት ላይ ያስቀመጥኳት በጣም ቶፕ ወይም ደግሞ በጣም ከፍተኛ ኢንካም ሊያስገኝላችሁ ወደሚችለው ኮንቴንት አይዲያ ወይም ደግሞ ኮንቴንት ኒች ስናልፍ እሱም ቴክ ኤንድ ቱልስ ወይም ኤአይ ቱልስ ነው። በዚህ ጊዜ ደግሞ ኤአይ ትልቅ ኢምፓክት የሰው ልጅ ላይ እየፈጠረ ይገኛል ራይት። ስለዚህ እናንተም እኔ ባይዚ ይሄ ማይ ፌቨራይት የሚለው የኮንቴንት ኒች ነው። ስለዚህ እናንተም የተለያዩ የቴክ ቲፖችን እንዲሁም ደግሞ የኤአይ ቱሎችን ለቢዝነስ ማኖች ወይም ደግሞ ለኢንተርፕሬነሮች እንዲሁም ደግሞ ለስታርታፕ ቢዝነሶች የቴክ ቲፖችን እንዲሁም ደግሞ የኤአይ ቱሎችን ኢንትሮዲዩስ በማድረግ ወይም ደግሞ በማስተዋወቅ እንዲሁም ደግሞ ሪቪው በማድረግ እና የተለያዩ በቴክ ዙሪያ ቲፖችን በመስራት ማለት ነው ኮንቴንት ክሬት ማድረግ ትችላላችሁ ማለት ነው። ሶ እንደዚህ መልኩ የራሳችሁን ኮንቴንት ክሬት እያደረጋችሁ ፐብሊክ ታደርጋላችሁ። በዛ መልኩ ደግሞ የተለያዩ የቴክ ስፖንሰርሺፖችን ልታገኙ ትችላላችሁ። እንዲሁም ደግሞ ከዩቲዩብ በራሱ በቴክ ዙሪያ የሚገኘው አድ ከ12 እስከ $50 ነው ማለት ነው። እሱም ደግሞ በየፔር
1000 ዋች አወር ማለት እዚህ ባይዜ እንደምታውቁት የኢትዮጵያ ዋች አወር ወይም የኢትዮጵያ ቪው ምንም እንደማይከፍል ታውቃላችሁ right ስለዚህ በሌላ ሀገር ኦዲየንስ ካላችሁ ማለት ነው በዚህ መልኩ የተለያዩ ኢንካሞችን ማግኘት ትችላላችሁ ማለት ነው ኢቭን የተለያዩ የቴክ ቢዝነስ ሰዎች እናንተ ቪዲዮ ላይ የተለያዩ ስፖንሰሮች ወይም ደግሞ አዶችን በማሳየት ማለት ነው ከነሱም ኢንካም ጀነሬት ማድረግ ትችላላችሁ ማለት ነው ስለዚህ እናንተ ፎከስ ማድረግ ያለባችሁ ኮንቴንት ፐብሊሽ ማድረጉ ላይ ብቻ ስለዚህ ኢንካሙ በራሱ መንገድ ራሱ ይጠራል right ስለዚህ እናንተ ፎከስ ማድረግ ያለባችሁ ከእናንተ የሚጠበቀውን ኮንቴንት ክሬት ማድረጉ ላይ ብቻ ነው ማለት alright አሁን ቀጥታ ወደ አራተኛው ሐሳብ እናልፋለን ወይም ደግሞ አራተኛ ላይ ወደ አስቀመጥኩላችሁ የቪዲዮ ኒች ወይም ደግሞ የኮንቴንት ኒች ስናል ሄልዝ ኤንድ ፊትነስ ወይም ደግሞ የተለያዩ የጤና ነክ ነገሮችን እንዲሁም ደግሞ ፊትነስ ወይም ደግሞ ስፖርታዊ የሆኑ ነገሮችን ለኦዲየንሳችሁ ክሬት በማድረግ የተለያዩ ኮንቴንቶችን ማለት ነው ክሬት በማድረግ ፐብሊሽ ታደርጋላችሁ ለምሳሌ የጂም ቲፖችን ሊሆን ይችላል እንዲሁም ደግሞ የስፖርት ቱቶሪያሎችን ሊሆን ይችላል እንዲሁም ደግሞ የሜዲቴሽን በሄልዝ ዙሪያ ማለት ነው ስለ ሜዲቴሽን በመስራት እንዲሁም ደግሞ የተለያዩ ስትሬች እና ደግሞ ትራንስፎርሜሽን የቦዲ ትራንስፎርሜሽን እና የመሳሰሉ ነገሮችን ትሪኮችን በመስራት ለኦዲየንሳችሁ ፐብሊክ ታደርጋላችሁ ማለት ነው እናም ደግሞ የዚህም RPM ሚኒማም ከ5 እስከ $20 ነው ማለት ነው ፔር 1000 ቪው right ስለዚህ የተለያዩ የስፖርት እና የጤና ነክ ጉዳዮችን ለኦዲየንሳችሁ ክሬት በማድረግ ፐብሊሽ ታደርጋላችሁ ማለት ነው ስለዚህ በጣም ሲምፕል ነው ባይዜ ከራሳችሁ ምንም መጣር አይጠበቅባችሁም እናንተ የምታውቁትን ነገር ብቻ ለነሱ ለኦዲየንሳችሁ ሼር ስለምታደርጉ ኢንተረስት ያላቸው ማለት ነው ቪዲዮን ይመለከታሉ በዛው ልክ ደግሞ ትረስት ቢልድ ማድረግ ትችላላችሁ ማለት ነው ኦራይት ሶ ቀጥታ ወደ አምስተኛው ሐሳብ ስናል ብሎግ ነው ይሄ ባይዜ ደግሞ በጣም ሲምፕል ነው የሀገራችን ታዋቂው ዩቲዩበር ወይም ደግሞ ኢትዮጵያ ላይ ሚሊየንስ የሚታይለት ዩቲዩበር ቢኖር አቤል ብርሃኑ ነው right እሱ እንግዲህ ምንም የናክል ቲፖች ኤዱኬሽናል ምናምን ነገር አይሰራም ግን ቪሎግ ቪዲዮ ብቻ እየሰራ እስካሁን ሚኒመም እስከ 2 ሚሊዮን የኢትዮጵያን ሰብስክራይበሮች አሉ right ስለዚህ ኢትስ ሲምፕል በቃ ምንም ከራሳችሁ ክሬት ማድረግ ያለባችሁ ነገር የለም በቃ የምትሄዱበትን ቦታ የተለያዩ ቦታዎች እየሄዳችሁ ወደዚህ ቦታ ሄድኩ ዛሬ እያላችሁ የተለያዩ ብሎጎችን መስራት ብቻ ነው የሚጠበቅባችሁ በቃ ላይክ የቀን ውሏችሁን እያንዳንዱን የምታደርጉት ነገር ዶክመንት በማድረግ ለኦዲየንሳችሁ ፐብሊክ ማድረግ ማለት ነው ይሄን ያክል ምንም ኮምፕሊኬትድ የሆነ ነገር አይደለም በጣም እስካሁን ካየናቸው ኒሾች እንኳን በጣም ሲምፕል የሚባልና ምንም ጥረት የማይጠይቅ ነገር ኦፍ ኮርስ ጥረት አለው but ምንም ከራሳችሁ ልትጨምሩ አድ ልታደርጉበት የማይችላው ነገር ቢኖር የቪሎግ ቪዲዮ ነው ምክንያቱም ላይክ የሄዳችሁበትን ቪዲዮ የሄዳችሁበትን ስፍራ የሄዳችሁበትን አገር እንዲሁም ደግሞ ያላችሁበት ቦታ አቅራቢያም ቢሆን ይችላል የሄዳችሁበትን ቦታ ዶክመንት አድርጋችሁ ለኦዲየንሳችሁ ፐብሊሽ ስለምታደርጉ ማለት ነው ምንም ይሄን ያክል የእውቀትን ጉዳይ ወይም ደግሞ ጥረት ማድረግ ያለባችሁ ነገር ይሄን ያክል ብዙ ቢያጫንቃችሁ የኤዲቲንግ ቦታ ላይ ብቻ እንጂ ይሄን ያክል ምንም እውቀትን እንዲሁም ደግሞ ከራሳችሁ ልታወጡት የምትችሉት ናውሌጅ ወይም ደግሞ ኤነርጂ የለም right ስለዚህ በቪሎግ ቪዲዮ ራሱ ቻናል ክሬት አድርጋችሁ መስራት ትችላላችሁ በቃ የቀን ውሏችሁን ዶክመንት በማድረግ ለኦዲየንሳችሁ ፐብሊክ ታደርጋላችሁ ማለት ነው በዚህ መልኩ የራሳችሁን ኦዲየንስ ትገነባላችሁ እንዲሁም ደግሞ ትረስትን ቢልድ ታደርጋላችሁ ምክንያቱም እያንዳንዷን ነገር የምታደርጉት ነገር ለኦዲየንሳችሁ ሼር ስለምታደርጉ ከነሱ ጋር ደግሞ ሃይ ኢንተረስት ወይም ደግሞ ሃይ ትረስት ቢልድ ማድረግ ትችላላችሁ ማለት ሶ በዚህ መልኩ ኦዲየንስ ቢልድ አድርጋችሁ የራሳችሁን ኮንቴንት ጀነሬት ማድረግ ትችላላችሁ ማለት ሶ እነዚህ ከአምስቱ መካከል እናንተ የመረጣችሁና እንዲሁም ደግሞ ኢንትረስት የሆናችሁትን ቶፒክ በመምረጥ ኮንቴንት ክሬት ማድረግ ዛሬውኑ መጀመር ትችላላችሁ ማለት ነው ጋይስ እናንተ ባለፈው ቪዲዮ ላይ ራሱ ተናግሬያለሁ ከናንተ ፍላጎትና እንዲሁም ደግሞ ጥረት ብቻ ነው የሚጠይቀው it's so simple content creation ማለት ስለዚህ እነዚህ 5 ሐሳቦችን በመነሳት የፈለጋችሁትን በመምረጥ የራሳችሁን ኮንቴንት ክሬት ማድረግ መጀመር ዛሬውኑ ትችላላችሁ ማለት ነው ሶ የዛሬ ቪዲዮ ትንሽ አጠር አድርጌዋለሁ ምክንያቱም
ብዙም ቪዲዮ ላረዝም አልፈለኩም፣ ምክንያቱም ቻናሌ በጣም ተመቷል። ቪዲዮ ራሱ በጣም እየተመታ ነው። ሶ የእናንተ ሳፖርት ያስፈልገኛል። ቪዲዮን ላይክ፣ ኮሜንት፣ ሼር እንዲሁም ደግሞ የፈለጋችሁትን ሀሳብ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በቀን የተለያዩ የቴክኒኮችን የማስቀምጥበት የቴሌግራም ቻናል አለኝ። እዛ ላይ ገብታችሁ ኢትዮቴክ ብላችሁ የምታገኙት ይሆናል ማለት ነው። ሶ አይ ሆፕ የዛሬ ቪዲዮ የሆነ ቁም ነገር እንዳስጨበጣችሁ ማለት ነው። ሶ ለቻናሉ አዲስ ሆናችሁ ቻናሉን ዛሬውን ሰብስክራይብ ማድረግ የተለያዩ የኮንቴንት ቲፖችን እንዲሁም ደግሞ የዩቲዩብ ቲፖችን እናም የተለያዩ የግራፊክ ዲዛይን እና የቪዲዮ ኤዲቲንግ ቲፖችን የምታገኙት ይሆናል ማለት ነው። ሶ ቻናሉን ሰብስክራይብ ካደረጋችሁ የደወል ምልክቱን ኦንላይን ማድረግ እንዳትስሱ፣ ምክንያቱም ኖቲፊኬሽን ይደርሳችኋል ማለት ነው። ሁሌም ፔር ዊክ ቪዲዮ ስለምሰራላችሁ ማለት ነው። ሶ በቀጣይ አሪፍና ጸዴ ቪዲዮ እስከምንገናኝ ድረስ ሲዩን ሳይድ ቻው።